Galaanni gibee guutus laatu bidiruu nama ceesisa. የሃጫሉ ሚስትና ወንድም ያወጡት ሚስጥር የጊዜ ጉዳይ ነው፣ እውነት ይወጣል። yeroo hunda irra deddeebi'een jecha kana jedha dhugaanachi waggaa jaha guutuu nuuf baane uummanni biyya keessaa biyya alaa xinnaa guddaan qeerroo fi qarreen dhugaan Hacaaluu akka nuuf ta'u ከ6 ዓመት በፊት ሃጫሉ ሁንዴሳ ከዚህ ዓለም በሞት ተለይቷል። ሰኔ 22 ሃጫሉ ከዚህ ዓለም በሞት የተለየበት ዕለት ነበር። ሺዎች በሱ ሞት አንብተዋል፣ አልቅሰዋል። አሟሟቱ ድንገተኛ በመሆኑም ብዙዎች ደንግጠዋል፣ ልባቸውም ተሰብሯል። በአዲስ አበባ ከተማ ግድያ የተፈጸመበት ሃጫሉ እስካሁን ድረስ የግድያው እውነት አልወጣልንም በማለት ቤተሰቦቹ አቤቱታን እያቀረቡ ነው። ለሃጫሉ ሐውልት ተሰርቶለታል። በትውልድ ከተማው በአምቦ ከተማ፣ በአዲስ አበባ ከተማ፣ በሸገር ከተማ፣ በተለያዩ የኦሮሚያ ክልል ከተሞች የማስታወሻ ሐውልት በክብር ቆሞለታል። ሆኖም ግን ቤተሰቦቹ ሐውልት መሰራቱ መልካም ቢሆንም እውነታው ገና አልተገለጸልንም፣ ፍትህን ማግኘት አልቻልንም በማለት ቅሬታ እያቀረቡ ነው። ወንድሙም ሚስቱም ፍትህ እንፈልጋለን፣ እውነት አልወጣልንም፣ 6 ዓመት ሙሉ ተሰቃየን እያሉ ነው። የሃጫሉ ሁንዴሳ ሚስት ደግሞ 6 ዓመታትን ጥቁር ልብስ በመልበስ የሚስትነት የታማኝነትና የፍቅርን ልክ ያሳየች እናት እየተባለች እየተወደሰች ነው። ወይዘሮ ፋንቱ ደምሴ የታዋቂው ዘፋኝ ሃጫሉ ሁንዴሳ ባለቤት ናት። በ5ኛው የሃጫሉ አዋርድ ላይ የተናገረችው ንግግር የብዙዎችን ቀልብ ስቧል። የመጀመሪያው ሃይማኖታዊ ንግግሯ ነው። ሁለተኛው ደግሞ 6 ዓመት ሙሉ ደከምን፣ ብዙ ወጣን፣ ብዙ ወረድን፣ የሃጫሉ ሁነት አልወጣልንም የሚል ነው። ወይዘሮ ፋንቱ ደምሴ በወጣትነቷ የምትወደውን ባሏን የልጆቿን አባት በሚያሳዝን ሁኔታ አጥቷለች። ዳግም የማትነሳ በሚመስል መልኩ ልቧ ተሰብሯል። ሃጫሉ ለሷ ባል ብቻ አይደለም፣ ዝነኛም ታጋይም ታዋቂ ድምጻይም ነበር። ከዛ ባሻገር የልጅነት ፍቅሯ፣ የልጅነቷ ባል ጓደኛዋም ሃጫሉ ታዋቂ ከመሆኑ በፊት ምንም ሳይኖረው አብራው ነበረች። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ፋንቱ ሃጫሉን ራሱን ማንነቱን ነው መርጣ የወደደችው። ዝናው ሳይመጣ ሀብቱ ሳይመጣ በንጹህ ፍቅር ተቀብላ የወደደችው ያገባችው ፋንቱ አንድ ጸጸት አለባት። የማይሽር ጸጸት፣ የማይሽር የልብ ህመም ጭምር። በአንድ ወቅት በሰይፉ ሾው ላይ ቀርባ ምን ይቆጭሻል ተብላ ተጠይቃ ነበር። እሷም ሃጫሉን በድምጻዊነቱም ሆነ በታጋይነቱ ብዙ ማድነቂው አላቅም፣ ጎበዝ ነህ አላልኩትም። እሱም ይህ ነገር ይገርመውና አንቺ ግን አታደንቅኝም አይደል? ይኸውልሽ እዚህ ከአንቺ ጋር እንደምታይኝ አይደለም ይለኝ ነበር። ሙዚቃዎቹን እንዳደምጥለት ይጠይቀኛል። አድምጬ ቆንጆ ናቸው አላልኩትም። ይህን ባለማለቴ ይቆጨኛል፣ ይጸጽተኛል ስትል ተናግራለች። ፋንቱ የወደደችው እሱን ነው፣ የምታየውም እንደ ባል ነው። ለዛ ነው አሁንም በሄደችበት ስለሱ የምታወራው፣ በየሄደችበት ካለሱ ማስታወስ ማትፈልገው። ሁሌም እሷ ካለች እሱ አብሯት አለ። እሱ የሚታወስበት ከሆነ ከወጣቱ ጋር እንደ ወጣት፣
ከአዋቂው ጋር እንደ አዋቂ የሆነች ቦታው ላይ ትገኛለች። ለሱ ማስታወሻነት የሷ በማይመስል ማንነት ጎብዛና በርትታ በሱ ስም ፋውንዴሽን አቋቁማለች። የሽልማት ስነ ስርዓት መስርታለች። ብዙም አድርጋለች። ቀሪ ህይወቷን የምትመራበትና የምትኖርበት የዚህ ሴት ዓላማ አንድ ይመስላል። በየትኛውም ቦታ አስቀድማ እሱ እንዲታይና እሱ እንዲታወስ ማድረግ፣ የሰራውን የልፋቱን የስኬቱን ያክል እንዲዘከርና እንዲከበር ማድረግ ነው ስትል ፋንቱ አንድ ጊዜም ተናግራ ነበር። አዎ ፋንቱ አሁንም ለባሏ ፍትህን ትፈልጋለች። በስድስተኛው የሙት ዓመት መታሰቢያ 5ኛው የሃጫሉ ሁንዴሳ የሽልማት መርሃ ግብር ላይ 6 ዓመታትን ፍትህን እውነትን አላገኘውም ጸልዩልኝም ብላለች። ልዑል እግዚአብሔር ከቅድስት እናቱ ጋር ምስጋና ይግባው የሚለው ንግግሯም የብዙዎችን ቀልብ ስቧል። ሰሞኑን በተካሄደው 5ኛው የአርቲስት ሃጫሉ ሁንዴሳ የሽልማት መርሃ ግብር ላይ ኦርቶዶክሳዊቷና አብያተ ክርስቲያናትን በመደገፍና በማነጽ የምትታወቀው የተወዳጁ አርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ የመክፈቻ ንግግሯን ለልዑል እግዚአብሔር ከቅድስት እናቱ ጋር ምስጋና ይሁን በሚል ቃል ጀምራ ተናግራለች። ይህ መነሻ ንግግር በብዙዎች ዘንድ ትኩረትን የሳበ ሲሆን የእምነት መገለጫዋንም ብዙ ሰዎች በአድናቆት ተቀብሏታል። በተለይም ምስጋናዋን በእግዚአብሔርና በቅድስት እናቱ ስም መጀመሯ የግል እምነቷን በይፋ ያሳየችበት መልእክት መሆኑን ደጋፊዎቿ ገልጿል። የተቃወሙም አሉ። ሆኖም ግን ተቋሙ ያቀረቡት ግለሰቦች ወደ ፖለቲካ ለመውሰድ የፈለጉት ግለሰቦች የግለሰቦችን ሃይማኖት እምነት የማያከብሩ ተብሎ ተወቅሷል። ፋንቱ ለ6 ዓመት ያክል ፍትህና እውነትን አላገኘውም ጸልዩልኝ ብላለች። ይህ የፋንቱ ጥያቄ የሃጫሉ ቤተሰቦች ጥያቄ ነው። ከወራት በፊት የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳም በተመሳሳይ የጊዜ ጉዳይ ነው፣ እውነቱ ይወጣል፣ የወንድሜ እውነት መውጣቱ አይቀርም ሲል ተናግሯል። የሃጫሉ ወንድም ይህንን የተናገረው በአዲስ አበባ ከተማ የሃጫሉ ሐውልት ከሌሎች አርቲስቶች ጋር መመረቁን ተከትሎ ነው። የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከአርቲስቱ ህልፈት በኋላ ለዓመታት ሲታዘባቸው የቆዩ ኩነቶችን አስመልክቶ ለመጀመሪያ ጊዜ ጠንከር ያለ መልእክት ያስተላለፈውም ከወራት በፊት ነው። ሲሳይ ይህንን መልእክት ያስተላለፈው ዝምታን እንደ መስማማት ለሚቆጥሩ አካላት ምላሽ መስጠት ግዴታ ሆኖ አግኝቸዋለሁ በማለት ነበር። ሲሳይ ሁንዴሳ ባወጣው መግለጫም ከአርቲስቱ ሞት በኋላ ወዳጅ መሳይ ገዳዮችና የቅርብ ነን የሚሉ ግለሰቦች ሲፈጽሟቸው የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝምታን የመረጠው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበር የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ መሆኑን አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል የጠራው ሲሳይ ሐውልቱ ተገነባ ከተባለ ቆይቶ ዛሬ እንደ አዲስ ይፋ መደረጉ የዚሁ ድራማ አካል ነው ብሏል። እንዲህ እንደዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉን ከማይደርሱበት ስፍራ አርቀ መስቀል በጀን ሲልም የነበሩ ሁነቶችን በምሬት አውስቷል። ሲሳይ በመጨረሻም ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለፍትህ ብቻ ቀን እንደሚቆጥር ገልጾ የጊዜ ጉዳይ ነው ሲል መልእክቱን አጠቃሏል። ከወራት ቆይታ በኋላ የሃጫሉ ሁንዴሳ ሚስት በተመሳሳይ እንደ ወንድሙ ሲሳይ ሁንዴሳ የባሌ እውነት አልወጣም እያለች ነው። ስለ ሃጫሉ ሚስት ብዙዎች ብዙ እያሉ ነው። ይድነቃቸው ከበደ ከሞት በላይ የገነነ ፍቅርና የማይበገረው የሴትነት ጽናት በሚል ርዕስ የብዙዎችን ትኩረት ስቧል። የሃጫሉ ሚስት ከባሏ ሞት በኋላም የከፈለችው መስዋዕትነት ለዚህ ዘመን ሴቶች ብዙ ትምህርት ይሆናል ብሏል። ታማኝነት፣ ፍቅርና ሚስትነት ምን እንደሆነ ከእርሷ መማር ይቻላል ሲል ይድነቃቸው ከበደ ሐሳቡን አጋርቷል። ይድነቃቸው ስለ ፋንቱ ያለውን እዚህ ላይ እንስማናም ዝግጅታችንን እንቋጭ። በዚህ ምድር ላይ ሁለት ጥንዶች መካከል በትዳርና በፍቅር በጋራ መኖር በራሱ ፈታኝ የሆነ ትጋትና ቅንነት የሚጠይቅ ትልቅ የህይወት ምዕራፍ ነው። ነገር ግን እውነተኛው የፍቅርና የቃል ኪዳን ጥልቀት የሚመዘነው ያ ያፈቀረ አካል በሞት ከተለየ በኋላ የሚከፈለውን ዋጋ ስናይ ነው።
በአምስተኛው የሃጫሉ ሁንዴሳ የሽልማት ስነ ስርዓት መድረክ ላይ ቆማ ያየናት ባለቤቱ ወይዘሮ ፋንቱ ደምሴ ለትዳርና ለቃል ኪዳን ስላላት ጽናት ፍጹም ልብ የሚነካና አስተማሪ ሆነ ታላቅ ምስክርነት ነው። ሆኖም ግን በአርቲስቱ ግድያ ምክንያት የተቀሰቀሰው ከባድ የፖለቲካ ማዕበልና የጠፋውን የብዙ ንጹሃን ህይወት በፍጹም ተረስቶ አይደለም። ያ ታሪካዊ ጠባሳና የንጹሃን ደም መቼም ቢሆን በቀላሉ የሚታለፍ ጉዳይ አይደለም። ነገር ግን በዚህ ሁሉ አሳፋሪና አወዛጋቢ የፖለቲካ ግብግብ መካከል የዚህች ጠንካራ ሴት የማይበገረው ስብዕናና የቃል ኪዳን ታማኝነት ብቻውን የሚታይና የትኛውንም ወገን ሊያስተምር የሚችል ታላቅ የሞራል ልዕልና አለው። ብዙዎች በሞት ሲለያዩ ሐዘን በጊዜ ሂደት ትዝታ የሆነ ይደበዝዛል። ለወይዘሮ ፋንቱ ግን የሃጫሉ መለየት የቁም ትግል መጀመሪያ እንጂ የፍቅራቸው ማክተሚያም አልነበረም። ባለፉት 5 ዓመታት ሙሉ ከባድ ማህበራዊ ጫናም፣ የፖለቲካ ፍላጎቶች ግብግብና ስጋት በነገሰበት ድባብ ውስጥ እውነቱ እንዲወጣ ያላት ጥረትና ትጋት የሚደነቅ ነው። የተለያዩ ወገኖች ጉዳዩን ለራሳቸው የፖለቲካ ትርፍ ሊጠቀሙበት በሚያድበሰብሱት አወዛጋቢ ፖለቲካ ውስጥ እሷ ግን ለአንዳች ጥቅማ ጥቅም ሳታጎበድድ ሳትታክትና ሳትደራደር ለባለቤቷ ክብር ብቻ ቆማም የሃጫሉ እውነት እስካሁን አልወጣልንም፣ ወደ ፈጣሪ ለምኑልኝ ስትል የምታሰማው የማቋርጥ ውትወታ ለትዳር ክብር መቆም ምን ማለት እንደሆነ ከቃላት በላይ ያስረዳል። ወይዘሮ ፋንቱ በስሙ የተቋቋመውን የሃጫሉ ፋውንዴሽን በአግባቡ እየመራች ጥበብንና አርቲስቶችን በየዓመቱ ስታበረታታ መቆየቷ ቀላል ድካምና ጥረት አይደለም። የፖለቲካ ማዕበል ስሙን ወደ ተለያዩ አቅጣጫዎች ሊጎትተው ቢሞክርም እሷ ግን ሐዘኗን ወደ በጎ ተግባር፣ ቁጭቷን ደግሞ ስሙን ወደሚያለማ ታላቅ ተቋም ቀይራ የባለቤቷን ስም ሁሌም በክብር ገዝፎ እንዲታይ ማድረጓ ከትልቅ የፍቅር ጥንካሬ በስተቀር በሌላ ሊገለጽ አይችልም። አሁን ላይ ውጣ ውረድ በዝቶ በየቀኑ የፍቅርና ትዳር በሚፈርስበት ዘመን እሷ ግን ከሞት በኋላ ባለው ባዶነት ውስጥ ቆማ ማዕበሉን ሁሉ በጽናት ተቋቁመዋለች። በተለይም የአርቲስቱ ማንነትና የደረሰው ጥፋት በከፍተኛ ሁኔታ በሚያወዛግብበትና በተለያዩ ጎራዎች መፋጠጫ በሆነበት የፖለቲካ ምህዳር ውስጥ የቁም ስቃዩን ተሸክማ መጓዟ የሚገርም ጽናት ነው። የሰው ልጅ በሐሳብና በፖለቲካ ሊለያይ በትልቅ የታሪክ ቀውስ ውስጥም ሊያልፍ ይችላል። ነገር ግን ለቃል ኪዳን መታመን፣ ለፍቅር መጽናትና እውነትን ያለ ፍርሃት መፈለግ በየትኛውም ወገን ዘንድ ሊከበር የሚገባው ታላቅ የሰው ልጅ እሴት ነው። ወይዘሮ ፋንቱ ደምሴ ሰሞኑን በባለቤቷ የሽልማት መርሃ ግብር ላይ በብዙ ፈተና ውስጥ ያለፈውን ህይወቷን ስታስብ ያን ሁሉ ማዕበል ያሻገራትን አምላክ በማክበር ልዑል እግዚአብሔር ከቅድስት እናቱ ጋር የተመሰገነ ይሁን ስትል ተደምጣለች። እውነት ነው። ይቺ ልባም ሴት የፍቅርና የጽናት አርያ ሆና በታሪክ መዝገብ ላይ ስሟ በክብር ይቀመጣል። ልዑል እግዚአብሔር መልካም የሆነውን የልብ መሻትሽን ይሙላልሽ። የእናታችን የቅድስት ድንግል ማርያም አማላጅነትና ጸሎት ይጠብቅሽ። በርቺ ሲል ይድነቃቸው ከበደ ሐሳቡን ገልጿል። እኛም በርቺ ማለት እንወዳለን።